Hi, my name is Bethel. I'm Maraki and Edus's mother. So Maraki is in grade 4 and Edus is in Prey. We're here for skills today, and the kids are having fun. So Maraki, I think she's drawing, and Edus is playing with its friends. It's so nice to see their friends in Saturday. They're saying they are having the best Saturday ever. So normally they take design classes and art classes, and my kids, both of them love their art and design classes. Maraki is really interested at design and art. So we are having such a great skills day and a great Friday. Thank you. እኔ ሮባ አለኬ እባላለሁ። የአለኬ ጃተኒና አብራሳ አባት ነኝ። ሶስቱም ልጆቼ እዚህ ይማራሉ። አንደኛው 8ኛ ክፍል፣ አንዱ ደግሞ 3ኛ፣ ትንሿ ልጄ ደግሞ ኬጂ 3 ነው የምትማረው። ዛሬ ያየነው ነገር የስኪልስ ፌስቲቫል ልጆች በትምህርት በክላስ ውስጥ ከሚሰጣቸው ትምህርት በተጨማሪ ታሌንታቸውን አውጥቶ እንዲጠቀሙ፣ ራሳቸውን እንዲያውቁ፣ ኮንፊደንስ እንዲኖራቸው፣ ክሬቲቪቲን እንዲማሩ፣ እርስ በርስ እንዴት በጋራ መስራት እንደሚችሉ ያስተማረ ኢቨንት ነበረ። በጣም ያንን በማየታችን በጣም ደስ ብሎናል። የትምህርት ቤቱም ይሄንን ኮሚትመንት ወስዶ እንደዚህ አይነት ኢቨንት አዘጋጅቶ ልጆችን ኢንካሬጅ አድርጎ እንደዚህ አይነት ስኪል ዴቨሎፕመንት ላይ በመስራቱ በጣም እናመሰግነው። ታንክ ዩ ላለው። ስሜ ሀሴት አንተነህ ነው። እኔ 3ኛ ክፍል ነኝ። ዛሬ የስኪል ፌስቲቫል የተሳተፍኩት ፔይንቲንግ፣ ዲዛይን፣ ቡክ ራይቲንግ እና ጋርደኒንግ። የበለጠ አክቲቪቲዎችን የወደድኩት ዲዛይን ነው። ለምን ብዙ ነገር ኢንትረስቲንግ ስለሆነ ለኔ ዲዛይን ነው የወደድኩት ከአክቲቪቲዎችን የተሳተፍኩት። Hello everyone, I'm Eliana and I'm grade 7. I'm a student in School of Nations. And today is Skills and Festivals Day. We had a lot of experiences. It was really interesting and I'm really happy to be here. And I participated in design and sewing. It was really interesting. We got to do a lot of new experiences and try out a lot of things we haven't done yet. እሺ ነህሚያ እባላለሁ። ኤሊያና የምትባል የ7ኛ ክፍል ተማሪ ያለኝ እዚህ ግቢ ውስጥ። እንዳጋጣሚ እቺ ተማሪ የመጀመሪያ ዓመቷ ነው። ከዚህ በፊት ሌሎች ትምህርት ቤቶች ላይ ነበረችና እንግዲህ እንደዚህ አይነት ፕሮግራም በሌሎች ትምህርት ቤቶች ላይ ብዙ አላየንምና እንደዚህ አይነት ፕሮግራሞች በአብዛኛው ለተማሪዎች የተለያዩ ጥቅሞች አሉት። እንግዲህ አንዱ ቲም ወርክ ነው፣ በጋራ ከተማሪዎች ጋር መስራት አለ። ሁለተኛ ኮሚትመንት አለ፣ ዲሲፕሊን ይኖራቸዋል ተማሪዎች። እንዲሁም ደግሞ ከምንም በላይ ክሬቲቪቲ፣ በተለይም በልጄ በኩል የትኛው ስኪል አላት የሚለውን ነገር ያላየሁትና ያላስተዋልኩትን ስኪል ለማየት ችያለሁ። ተማሪዎች ደግሞ እንደዚህ የተሰራላቸውን ነገር የሰሩትን ነገር በጋራ ሆነ እንደ ወላጅ ማየት ለተማሪዎች የሚሰጠው ሞቲቬሽን አለና ከዚህ ፕሮግራም ላይ ኦብዘርቭ አድርጌያለሁ። ቴንክ ዩ። እሺ አመሰግናለሁ። መምህር ዮናስ ተስፋ ይባላለሁ። በስኩል ኦፍ ኔሽንስ አካዳሚ የቋንቋ መምህር ነኝ። እንደዚህ አይነት ፌስቲቫሎችን ትምህርት ቤታችን የሚያዘጋጀው በብዛት ልጆቻችን በተፈጥሮ የተሰጣቸውን ነገር እንዲያውቁና ያንንም እንዲያሰፉ ያንንም ወደ ፕሮፌሽን እንዲቀይሩ ወደ ሙያ እንዲቀይሩ ማድረግ ነው። ለምሳሌ ፋሽን ዲዛይኒንግ አለ። ፋሽን ዲዛይኒንግ ላይ የምናስተምራቸው ምንድነው? መጀመሪያ እንለያለን። እንደዚህ አይነት ፌስቲቫል ላይ በፋሽን ዲዛይኒንግ የተሰጣቸው ልጆች አሉ። ላይክ እናሳያቸዋለን ልብስ ለመለበስ ብቻ እንዳልሆነ፣ ላይክ ራሳቸውን ለሰልፍ ኤክስፕሬሽን እንደሚመች ክሬቲቪቲ እንደሆነ ካስተማርናቸው በኋላ እንደዚህ አይነት ፌስቲቫሎች ላይ ያዳበሩትን ነገር ለወላጆች ያሳያሉ። ወላጆችም ልጆቻቸው የሌላቸውን ነገር ይረዳሉ። በብዛት ያ ነው የፌስቲቫሉ ጥቅም። ልጅ ይሄን ይችላል ወይ ስፔሲፊክ የሆነ ነገር ይችላል ብለን ስለምናስብ ነው እንደ ወላጅ። ልጆቹ ግን የተፈጠሩላቸውን ወይም what they are born for የሚባለውን ነገር ለማሳየት ነው። ለምሳሌ ስቲም የምንለው ፕሮግራም አለ። ላይክ ሳይንስ፣ ቴክኖሎጂን፣
አርትን ማቴማቲክስን አንድ ላይ አድርገው የሚማሩበት ነው። ዋናው ዓላማው የዚህ ፌስቲቫል የተማሩትን ማሳየት to some extent ለማሳየት ነው ለወላጅ። ሌላ ለምሳሌ ጋርደኒንግ ምንለው ነገር አለ። ጋርደኒንግ ላይክ በብዛት እርሻ ብቻ ይመስለናል፣ ግን መትከልና ማብቀል ለምሳሌ ላይፍ ስኪል የህይወት ክህሎትንም መትከልና ማብቀል እንደሚቻል ተማሪዎቻችን ይማራሉ። መጀመሪያ እንደተናገርኩት ግን what they were born for የተፈጠሩለት ነገር ምንድነው፣ መክሊታቸው ምንድነው የሚለው ለይተው ካወጡ በኋላ እንለያቸዋለን። which one is born for gardening, which one is for designing, which one is for science ብለን ከዛ የተማሩትን ነገር ለወላጆች ለማሳየት ነው። ብዙ ጊዜ ወላጆች ጊዜ ስለማይኖራቸው ልጆቻቸው ስፔሲፊክ ነገር እንደማይማሩ የተፈጠሩለትን ነገር አስተምረን በዛ ባለሙያ እንዲሆኑ ለማድረግ ነው። አመሰግናለሁ ባጭሩ።